አበደ ልጅ አበደ። ሌሊት ነው እኮ አበደ ልጁ። እኔ እግር ኳስ እንደዚህ እንደሚያደርግ በፍጹም አላቅም ነበር። ኢትዮጵያ ውስጥ እንደ በዚህ ልክ እኔ የአርሰናል ደጋፊም ይኖራል ብዬ አስቤ አላቅም። እግር ኳስ ራሱ እንደዚህ አይነት ስሜት አለው ብዬ በፍጹም አስቤ አላቅም። የሚገርም ነው በቃ ፋፍ ይሻላል እንደውም በጣም በቃ በጣም የተረጋጋ ነው። ሄኖክ ድንቁ ግን ይለያል ነው የምላችሁ። ሄኖክ ድንቁ እያለቀሰ ነው። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው፣ ለናንተ ነው። ምክንያቱም ይሄ ሄኖክ ድንቁ ያበዛው አልመሰላችሁም? ግን ማለት በጣም ኳስ እንደዚህ ነው እንዴ? ወይስ እኔ ምንም ስሜት የለኝም? እርግጥ ኳስ ላይ እንደዚህ አይነት ስሜት አያለው ብዬ አስቤ አላቅም። ሰው ራሱን ጥሏል። የነጻነት ትግል ነው ያደረገው ሄኖክ ድንቁ። ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው፣ ደም ነው። ይሄ የሚገርም ስሜት ነው። እኔ በዚህ ልክ እኔ ራሱ ምን ልበል? ሳሚዳንስ ምን አለ? ሴሌብሪቲ በአጠቃላይ ግን የአርሰናል ደጋፊ ነው እንዴ? ገራሚ ሙዚቃ ነው ሳሚዳን። ያበደ ሙዚቃ ነው ሳሚዳን የሰራው። ደስታ ምን አለ ካሁን በኋላ አስተዳደር ቦስ አስተዳደር ምን ተሰማ? ደም ነው ተጠበቅ ነው የደም ጠብታ ነው። ይሄ በቀላሉ የሚመጣ አይደለም። በጣም ደስ ብሎናል። አርሰናል ምን ይላል? አርሰናል ይችላል። እኔ በዚህ ልክ የትኛውም ክለብ ቢበላ ኢትዮጵያ ውስጥ በዚህ ልክ ሴሌብሬት ይደረጋል ብዬ አላስብም። አርሰናል ትልቅ ፋና አለው ማለት ነው። በቃ
ቢኒ ባባ አበደ። ላልቅስ ልሳቅ ልጨፍር አይነት ስሜት ነው በቃ እያየሁበት። በዚህ ልክ አረ ተቀላቅሏል ዘንድሮ። ግማሹ ይሰግዳል፣ ግማሹ በቃ ሁሉ ነገር ተደበላልቋል። ሌላ ነው። እግር ኳስ ነው ወይስ አይደለም? እኔ ራሱ ግራ ገብቶኛል። አስጌ ተደበላልቋል በቃ። አላሁ አክበር በኢየሱስ ስም። ሁለት ትላልቁን ዋንጫ እኔ ኢትዮጵያ ውስጥ በዚህ ደረጃ ሴሌብሬት የሚያደርግ ደጋፊ ይኖራል ብዬ በፍጹም አስቤ አላቅም። ሌሊት ላይ ቦሌ እንደዚህ ነበር። ተመልከቱ። ከተማው ድብልቅልቁ ነው የወጣው። ምን እንደምናረቅ ምን እመቤቴ ማለት አገዘችን እኮ። ከየሃይማኖቱ የቀረ የለም፣ ከጾታ የቀረ የለም። አሳካ ነው፣ ተሳክቷል። እሺ እሺ። ይሄ ልጅ በእመቤቴ ማርያም አለ። አስጌ ደበል አለቀው። አላሁ አክበር በኢየሱስ ስም አለ። ቢኒ ባባ ሰገደ። የቀረ የለም ነው ምላችሁ። የትጅ ልጩ እንደዚህ ግራ የገባው ደግሞ አለ። የትልጩ ሰፈር ልበጠብጥ ነው። ወደዛ ልጅ የትጅ ልጩ ወይኔ፣ በዚህ በኩልም ሰፈር ነው። የትጅ ልጩ በዚህ ሰዓት በሰላሙ ሰዓት ወንድ ልጅ በዚህ ሰዓት መንቀሳቀስ የሚፈራበት ሰዓት ነው። እመታየውን ጎረምሳ ማጅራቴን ይለኝ ይሆን ምናም። አሁን የለም። የሻሼ ደጋፊ ውጡ እያለ ነው። እንደዚህ ነው። አርሰናል ምን አይነት ክለብ ነው ወገን? ምን እየሆነ ነው? ከአንዱ ቪዲዮ ራሱ አይሻልም። በቃ እየባሰበት ነው የሚሄደው። አለፈልን። ይህን ቡድን ስንደግፍ ማን ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማን ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። ከዚህም ያህል ሰውነት ውስጥ እንባ ይወጣል ብዬ በፍጹም አስቤያል። የእውነት ጎስት እያለቀሰ ነው። ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው። ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። ምን እየተከናወነ እንደሆነ ራሱ እኔ አሁን
በቃ ልክ የሆነ ጭንቅላቱ እንደተመታ ሰው ቀስ እያለ ብዥ እያለብኝ ነው። እዩት ከተማውን። የትራፊክ መንገዱ ራሱ ተደበላልቋል። ወደ ታች የሚመጣው ወደዚህ ወደዛ የሚሄደው ምናምን አስፋልቱ ራሱ በቃ እንዳልሆነ ነው የሆነው። በፈጣሪ የአርሰናል ደጋፊዎች ግን የእውነት ይገባችኋል። በቃ እኔ እንደዚህ መሆኑን እኔ በፍጹም አላወቅኩም። አበደ ልጅ አብሮት ያለው ልጅ ራሱ ደነገጠ። አበደ ሻምፒዮን አርሰናል በጣም ስሜት የሚነካ ነገር ነው ግን የእውነት እዚህ ጋር ደግሞ አረረ። ቤቱን አጨሰው። ደግሞ ይሄንን አባ ቅድም ያርበታል ብዬ እየነገርኩት ነበር። ሁሉንም ነው የረሳው በቃ ልጁ የሚገርም ነው። በቃ ሁሉም እያበደ ነው በየቤቱ። በቃ ሁሉም ጨርቁን ጥሏል። ዘነቱ አርሰናል ዘነቱ በቀጭኑ ፈትል ተሽከርክረው መጡ። ዘለቁ መክፈኞች ዘለቁ በላይ እየመጡ በታች ሲጠቀቁ ህመም ሰውነቴ ዮናታን ይሻላል እንዴ? ሰው እኮ እያበደ ነው። ይኸው ይኸውን የት ሀገር ነው አያስብልም? እንደዚህ አይነት ድጋፍ እኔ ማዘር እያስነኩት ነው በቃ። እዩቴን ሴሌብሬሽን ገባት ውስጥ እኔ ራሱ እያስፈ ደረቀ ልጁ አተ ልስበረው ቲቪውን ልበለው እያለ ነው። ግባለት
አልሐምዱሊላህ ቅድም ተደበላልቋል። ግን ከመሃል አንዳንድ አቀሳሳሪዎች አይጠፉም። ነገሩን ወዳልሆነ ነገር ሊመሩት የሚፈልጉ አንዳንድ አቀሳሳሪዎች ሁሌም ይኖራሉ። የኬንያ ዜጋ ነዳጅ ላይ ሽልንግ ነው ምናምን ጨመረ ብለው ይሄው አገሪቷን በተቃውሞ እያመሷት ነው። የኢትዮጵያ ወጣት ደግሞ አርሰናል ዋንጫ በላ ብሎ ሌሊቱን ሙሉ ከተማዋን በክላክስና በጩኸት ሲያናውጣት አደረ። ልዩነት አያችሁ? እየራበው ማለት ነው። የሚበላው እያጣ እየራበው። አንቺ መጠረጊያ ፊት የ2026 የእንግሊዝ ፕሪሚየር ሊግ ዋንጫን የበላው የአርሰናል ደጋፊ እኮ ነኝ። ምን እርቦኛል ብዬ ነው እኔ ጎዳና ላይ የምወጣው? ምንም ያልበሉት ያልቀመሱት የማንቸስተር ዩናይትድ፣ የማንቸስተር የቼልሲ፣ ሊቨርፑል ደጋፊዎች ጎዳና ላይ ይውጡ እንጂ እኔ ምን አስወጣኝ? ገና የሻምፒዮንስ ሊግ ዋንጫ ለመብላት ዝግጅት ላይ ያለው ኩሩ የአርሰናል ደጋፊ ነኝ። ምን ጎደለብኝ ብዬ ልውጣልሽ እንዴ? የሻምፒዮንስ ሊግ ዋንጫን ሳልበላ ልበላልሽ? ልበላ ራስሽን ችለሽ ውጪ፣ ከህይወቴም ውጪልኝ እንዳትመጪ ሁለተኛ። እግር ኳስ ሌላ ነው፣ ፖለቲክስ ሌላ ነው። እንግዲህ ሴሌብሬሽኑ ይህን ይመስላል። በድጋሚ ለአርሰናል ደጋፊዎች እንኳን ደስ ያላችሁ፣ ለሻምፒዮንስ ሊጉም ያድርሳችሁ፣ ሻምፒዮንስ ሊጉንም ይድገማችሁ እያልን በቀጣይ ቪዲዮ እስከምንገናኝ ድረስ አብዲ ነበርኩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ሼር ላይክ እንድታደርጉ እየጋበዝኩኝ የዛሬው ቪዲዮአችን በዚሁ አበቃን። ቻው። የአርሰናል ደጋፊዎች ግን እዚህ ስር ኮሜንት ላይ ደስታችሁን ግለጹ።